ከሱ ጋር ታለቅሳለህ ወይ? ልናስለቅሰው እኮ ነው እዚህ ላይ ወጣ ነው። ደምን ባልናስነባው እኮ ነው የወጣ ነው። እንዴት ለሱ ታዝናለህ? አይ ማስለቀስ የምትችለው በዚህ መጠን ነው። መከባበር የምትችለው ደግሞ እዚህ ነው። መለካካት የምትችለው ማለት ነው። ለዚህ ነው የአማራ ወጣት ቀበቶ አወለቀ። ቀበቶ የሌለው ሱሪ ነው የሚያደርገው የአማራ ወጣት። ተመልከቱት። የአማራን ወጣት በሙሉ ተመልከተው። ቀበቶ የሌለው ነው የሚያደርገው የአማራ ወጣት። ቂጡን እያሳየ ነው የሚሄደው። የቂጡን አንጓ እያሳየ ነው የሚሄደው። የመቀመጫውን አንጓ እያሳየ ነው የሚሄደው። ተዘረክርኮ ማለት ነው። የአማራ ወጣት እንደ ሴት እንደዚህ ጄሎ ነው የሚሄደው። የአማራ ወጣት ቻፕስቲክ እየተቀባ ነው የሚሄደው። ስነ ልቦናውም ተሰለበ። ቀሚስ ለብሶ ኩሽና ተቀምጦ ማድ ቤት እንደመስራት እንደወደ አደባባይ ላይ ይወጣል። እርምጥምጥ ሪሚጦ ሁን ያሉትን የሚሆኑን ኦርቶዶክሳዊ ወጣት እንዲህ አልነበረም። ኦርቶዶክሳዊ ወጣት የትግሬ ኦርቶዶክሳዊ እንደዚህ አልነበረም። ጀግና ነበር። ቀበቶ ነው የሚታጠቀው። ወንድ ነው። ባጭር ታጥቆ ነው የሚሄደው። የአማራ ወጣት ሆዳም አልነበረም። ይጾማል፣ ይጸልያል፣ ያስቀድሳል። ኃይል ነበረው። የእግዚአብሔር ኃይል ነበረው። መንፈስ ቅዱስ ነበረው። የአሁኑስ የአማራ ወጣት ሆዳም፣ ጠዋት ተነስቶ ጃምቦ ላይ፣ ጠዋት ተነስቶ ጫት ላይ። ጫት የሚያምርበት እንኳን አለ። አሁን ጫት ትግሬና አማራ ላይ በእውነት እኔ ምንም አይታይ። አማራ ላይ ጠጅ፣ አማራ ላይ ጠላ፣ አማራ ላይ በቃ እንደው ካቲካለው አረቄውም ትሁን የፈለገው በቃ በኬሚስትሪው በውጤቱ ያመጣው ስለሆነ ያምርበታል። እንዲሁ አማራ እግዚአብሔርን ቅጠል ሲበላ እግዚአብሔር ጊዜው አሁን የጴንጤ ፓስተር የትግሬ ጴንጤ ፓስተር ተመልከቱ ውስጥ እንደዛ ማለት ነው። የትግሬ አሁን ደቡቦቹ ተክነውበታል። አማሉያ ቶኑን ራሱ ቅርጹን ችለውበታል። እነዚህ የደቡቦቹ ማለት ነው። የወላይታ ምናምን አሁን ትግሬው መጥቶ ጉራጌዎቹ ደግሞ አሁን ደግሞ ጉራጌዎች ጀምሮ አሉ። ጉራጌዎቹ እንኳን አላሰራ ሲሏቸው ነው አሉት ጴንጤ የሆኑት። አንተ በጌታ ስም ያይሻለሁ ውጣ ብያለሁ፣ ውጣ ብያለሁ። አልወጣም። ኧረ ተው ውጣ በጌታ አያምርም። እነዛ አታውጣ በኢየሱስ ስም ይላል የደቡብ። አሁን የጉራጌና የትግሬ እንትን የምትሆን አንተ በጌታ ይሻለሁ ውጣ፣ ውጣ ብያለሁ፣ ውጣ። አትወጣም። እሺ ትዕቢተኛ ሰይጣን ነው ዛሬ መጣው። ሃሌሉያ በሉ ይላል። አሁን የጉራጌ ፓስተር እኔ ያስቀኛል በእውነት። የትግሬም እንደዛ አትወጣም። አይ ምን አትወጣ፣ ምን አባክህን የማትወጣ ውጣ። ስንት ናችሁ? 6000 እምባይ እዚህ ሰውዬ ላይ 6000 ያው ምን አባቱ ጋር ተቀምጣችሁ ነው? እና የትግሬም የጉራጌም ፓስተር እኔ ብዙም እንትን አይጥሙኝም፣ ግን ምን ይደረግ ጊዜው መጣና እንትና። ስለዚህ ይሄንን ማስወገድ ጸጋህን መመለስ፣ ክብርህን መመለስ፣ ወንድነትህን መመለስ፣ ከዛ ታሸንፋለህ። ያለበለዚያ አልቃሻ ትሆናለህ። ለቀስተኛ ሆነህ ትቀራለህ። እናትህን አትረዳ፣ እናትህን አታድን። እናትህን ትወዳለህ ግን አታድናትም። አባትን ትወደዋለህ አታድነው። አሁን ያሩሲዎቹ መጡ፣ እየደወሉልኝ ነው። በቄስ ያስደውሉብኛል፣ በምናምን ያስደውሉብኛል። ሰብስበህ ጥራልኝ አልኩት። ተሞክሮ ሰጣለሁ አልኩት። አሁን በቀደም ደውለውልኛል፣ ሰብሰብ ብለው ማለት ነው። 600 ምናምን ከብትን የወሰዱብን ምናምን አለ እና ይሄ አሩሲ ቁጭ ብሎ ብልጥ ሊሆን እሱ ከብቱን ይዞ በሬውን ይዞ ከዛቺ ኩላሊቷ እየፈረጠ አረብ ሀገር በሳት እየተቃጠለች ከዛ ዶላር አምጣ እያለን ለነሱ መሳሪያ መግዣ ልንሰጥ። እግርህን ትበላለህ አልኩት። እግርህን ትበላለህ። የዋሃቢ እስላም ነድቶ የሚወስደውን ከብት ሽጥ፣ መሳሪያ ግዛ፣ ታጠቅ። የጨነቀው እርጉዝ ያገባል። ከጨነቀ ትድናለህ። አንድ አባት መጡና አነጋገሩ። ደሳለኝን አነጋግሬዋለሁ። ጀነራል ተፈራ ማሞንም አነጋግሬያለሁ። ትንሽ ገንዘብ እኮ ብናገኝ በቃ አሩስ ያሉትንም ማስታጥቀን እንደዚህ እናደርጋቸው ነበረ ብለውኛል አሉ። እና ምን ፈልገው ነው?
እንደው ዘመዴ ገንዘብ የሚገኝበት እና ዘመድኩን ገንዘብ ይሸመጥጣል እንዴ? እንደው አሁን እሱ ፖለቲካ ካላወቁ ዞር በሉ። ምን አገባሁት? አንደኛ ነገር ያለበለዚያ ደግሞ እንዴት ነው ሰው ለፀሐይ ለእሳት ቂቤ ጠብቂልኝ አደራ ብሎ ሰጥቶ የሚሄደው? አሁን ለመከታው ማሞ ብር የሚሰጠው መከታው ማሞ እኮ ማለት ከመንደሩ የማይወጣ ነገር ግን የሸዋ ማህበር በአሜሪካ ያለ የሸዋ ማህበር እኔ የማውቀው ማለት ነው በሳምንት $40,000 ነበር የሚልክለት። መስመሩን አውቃለሁ፣ ብሩ የሚሄድበትን በማን እንደሚሄድ አውቃለሁ። ብአዴኖች እንዴት እንደተጠቀሙ ብልጽግና ራሱ እንዴት እንደተጠቀመ በዛ ብር አውቃለሁ። ነግሬያቸዋለሁ ለሰው። ኧረ ተው ግን ብያቸዋለሁ። ኖ እንደዚህ ሊያደርጉ ነው። ከዛ በሳምንቱ ይደውላል መከታው፣ እንደዚህ አድርገን እንደዚህ ልንገዛ ነው 6 ዲሽቃ አግኝተን ነበረ እንደው ቢላክልን ምናምን። ስንት ይላክላችሁ? አንድ $40,000 ላኩልን በሳምንቱ። በ3 ወር ውስጥ $700,000 ነው $800,000 ነው የላኩላቸው። እነ መከታው ፍየላቸውን ያርዳሉ። ቦርጫቸው እዚህ ጋር እንደዚህ ተከምሯል። ጸጉራቸውን ይከረከማሉ። ምርጥ ካሜራማን አላቸው። ፎቶ ይነሳሉ። ስቴኪኒያቸውን ይዘው አንዲት መግለጫ ይሰጣሉ። ዛሬ የነበረውን እንትን እንደዚህ ድምጥማጡን መተነዋል፣ የመጣውን ኮማንዶ ደምስሰን እንትን ብለነዋል ይላል። እንትን አይገባም። ምንድነው ስሟ? ደብረሲና አይገባም። ደብረሲና አይደርስም። መንግስት ፈቅዶላቸዋል። ሸዋሮቢት እስረኛ አለ፣ የመንግስት መስሪያ ቤት አለ። መሀል ላይ ደብረሲና አለች። መሀል ላይ አርሜኒያ የምትባል ቦታ ላይ ቀረጥ እንዲሰበስቡ ብልጽግና ፈቅዶላቸዋል። አይጥቅሴ። ስለዚህ አሁን ለመከታው ብር ተዋጥቶ አሩሲዎችን እንዲያስታጥቅ ለማምጣት እነ መከታው የአሩሲ ኦሮሞ እኮ አምጥተው ነው የሸዋን ኦሮሞ የሸዋን አማራ እየገደሉ ያሉት። ስናይፐር ተኳሾቹ እኮ ከአምቦ የመጡ ናቸው። ተኳሾቹ እኮ ከአምቦ የመጡ ናቸው። እንኳን አሩሲ ሊያድኑ ማለት ነው። ጀነራል ተፈራ ማሞም ቢችሉ አልኳቸው ምንም እንዳይናገር ዝም ቢል ጀነራል ተፈራ ማሞ ዝም ቢል በቃ ትግሬ ነኝ ብሏል። እዛ በትግራይነቱ ይታገል። ከሄደ ወሎ ይሂድና ከነንትና ጋር ይግባ። እዚህ ሸዋ ተቀምጦ ሸዋን ሽባ ያድርግ። ከቻለ ደግሞ ይዋጋ። ሸማቂ ኮማንዶ ነኝ ብሏል። ያ ሊሞት የደረሰ ሰውዬ አልጋ ላይ ተኝቶ ሲያጣጥር የነበረው ሰውዬ አሁን እዛ በረሃ ምን አግኝቶ ነው? ጠበል አግኝቶ ነው ወይስ የእስራኤል ሐኪሞች እዛ እየተከታተሉት ነው? ይሄ አራድነት ይቅር። ያ ሰለሞን እኮ ከተፈራ ማሞ ጋር ተከትሎ ሸዋ ገባ። ቀጥቅጬ መጣውልህ ስለው መቀሌ ገብቶ ነው ወገኖቼ ጋር ገብቻለሁ አለ። ሸዋ ተቀምጦ ወያኔን እየሰደበ አንተ የውሻ ልጅ መጣውልህ እዚህ ሸዋማ ሆነ ይሄን አትሰራም ከነ መሳይ መኮንን ጋር ከነ እንትና ጋር ሆነ ይሄን አትሰራም ብዬ ስለው ዘሎ መቀሌ ሄደ። አለቅ አራዳ መሆኑ ነው መስሎት። ዛሬ ተፈራ ማሞ የሚናገሩት ነገር በሙሉ አማራን ዋጋ የሚያስከፍል ነው። አማራን መናገር ካለባቸው ፖለቲካውን የሚችሉ ሰዎች ናቸው እንጂ የሚናገሩት መናገር የማይችል ሰው እየተናገረ አማራን ዋጋ ማስከፈል የለበትም። አማራን ዋጋ ማስከፈል የለበትም። አለቅ። ስለዚህ ለአሩሲ ያው ከአሩሲ ሸሽተህ ናዝሬት ብትገባ አታመልጥም። ትገደላታለህ፣ ትበላታለህ። እከካም ለማይ ቦርኮ ነው የምትሆን። አዲስ አበባ ብትገባ ቦርኮ ነው የምትሆን፣ ለማይ ነው የምትሆን። ያንተ ህይወትህ ያለው አሩሲ ነው። ያንተ ህይወት ያለ መሬትህ ላይ ነው። መሬትህ ላይ እንዴት መኖር እንዳለብህ ካላወቅ ገደል ግባ፣ ጉድጓድ ግባ፣ ይጨፍርብህ። አለቀ። እኔ የምመክረው ይህንን አለቀ። 700 ከብት እያስነዳ የኦሮሞ ዋሃቢ እስላም እየወሰደበት እዚህ መጥቶ ምናምን ጭራሽ ገንዘቡ ቢሄድላቸው ገንዘቡ የደረሰው ሰውዬ ወደ አዲስ አበባ ነው ይነካዋል። አለቀ። ዛርባን ከዚህ የምን አባት ግል ነው የሚለው። በአሁን ሰዓት እምነት ስለጠፋ ሃይማኖት ስለጠፋ ከሃዲ ስለበዛ የጨነቀው ሰው ግን ይሄ ተመልከቱ። አሁን በአማራ ክልል ከባህር ዳር ካለው የመከላከያ ሰራዊት እንትን ይመጣልኛል መረጃ ይመጣል ማለት ነው። ከሰዎቹ ይመጣልኛል። ዛሬ ይሄን ያህል ቁስለኛ ገባ፣ ይሄን ያህል ሟች ገባ፣ ይሄን ያህል ሟች ገባ፣ ምዕራብ ዕዝ የሕክምና እንትኑ ይሄን ያህል ገባ፣ ግማሽ ወደ አዲስ አበባ ሄደ ምናምን ይሉኛል። ዳታ ሰራው። ከየት ነው የሚመጡት? ይሄንን ያዙልኝ ብዬ ማለት ነው።
የሚመጡት ከየት ነው? ሟቾቹ ወይም ቁስለኞቹ ከላስታ የሚመጡት ከየት ነው? ከደቡብ ጎንደር። ከነማ ከውባንተ ልጆች። ቆስሎ የሚመጡት ወታደሮች ከየት ነው? ከአምባሰል ተራራ። ቆስሎ የሚመጡት ሰዎች ከየት ነው የሚመጡት? ከዳሞት። ቆስሎ የሚመጡት ሰዎች ከየት ነው? ትላንትና ነው ከምናምን ከፍኖተ ሰላም አካባቢ ሰምቻለሁ። ከመተማ ከሳሚ ባለድል ጋር አያችሁ፣ ውጊያ ላይ ያሉት እነዚህ ሰዎች ናቸው። ትንሽ እነ ሳሚ ቀረጥ ላይ ክልል ላይ ስላሉ ድንበር ላይ ስላሉ ከሱዳን ጋር መሳሪያም ያገኛሉ፣ መኪናም ቀረጥ ያስቀርጣሉ። ምን ይላሉ? ገንዘብ አላቸው። ላስታ ያለው እኮ አፈር በዱቄት ነው የሚበሉት። አፈር በዱቄት ለውሰው ነው የሚበሉት። አምባሰል ተራራ ላይ መከላከያን የሚንዱት ልጆች እኮ እንትን እየበሉ በለስ ቅጠል እየበሉ የደቡብ ጎንደሮቹን እለጥፍላችኋለሁ ከፈለጋችሁ ቅጠል እየሸመጠጡ እየበሉ ማለት ነው። ቅጠል እየበሉ አያችሁ። የህልውና ጦርነቱ የገባው የህልውና ትግሉ የገባው ሰው እንደዚህ ዋጋ ከፍሎ መንግስት መነቃነቃቅቶት ሽባ እስኪሆን ድረስ ሽባ ያደርገዋል። ምርጫ አልተካሄደባቸውም፣ ብልጽግና የለባቸውም። እነዚህ ናቸው። ሌላውስ ይኸው ተመልከተው። አስረስ እናቴ በቃ የመሳሪያ ማዕት ይዘው ያው ይላል። ገተት ብልጽግና ተመረጠበት፣ ብልጽግና አለፈበት። ሚዲያ ላይ ይወጣ አብይ አህመድ እንደዚህ አድርገን አብይ አህመድ እንደዚህ አድርገን። አብይ አህመድ በስድብ አይወርድም። አብይ አህመድ በስድብ ንቅንቅ አይልም። አብይ አህመድ ወንድ ሲገጥመው ነው ወንድ የሚሆነው ማለት ነው። እዚህ ለአሩሲ ሰዎች መምከር ያለባችሁ አሁን ቲክቶክም ላይ ይቻቸዋለሁ፣ ምንም ላይ ይቻቸዋለሁ። እግዚአብሔር ያውቃል። ደግሞ አንዳንዶቹ እንደውም አሁን እዚሁ ልናገረው፣ እንደራጅ፣ እንሰባሰብ፣ በውስጥ ገባ በሉና ቲክቶክ ከፍተናል፣ ምንድነው ቴሌግራም ከፍተናል፣ ለአሩሲዎች ብር እናዋጣ ይላል። እግዚአብሔር ያሳያችሁ። ይሄ በምስጢር የሚሰራ ነገር፣ ይሄ በምን የሚሰራ ነገር፣ በሚተዋወቁ ሰዎች የሚሰራ ነገር። ቴሌግራም ላይ ግሩፕ ፈጥረህ ምን እናድርግ ምናምን። እንደውም ሰማሁኝ የባንክ አካውንታቸውን እስክናስገባላችሁ ድረስ እንትን ባካችሁ ነው ይላል። እንዲህ አይነት ጅል፣ እንዲህ አይነት ዘፈጥ ትግል እንዴት እንደሚካሄድ የማያውቅ ከኢትዮጵያ ደህንነት ጋር ልትሰበሰቡ፣ ከዛ ሰዎች ሊለቀሙ ነው። ከዛ በቴሌግራም አንተ ተደራጅተህ ገንዘብ ሰብስበህ ለአሩሲ ሰዎች ምናምን መፍትሄው ያለው የአሩሲ ተወላጆች ጋር ነው። አሩሲ ናዝሬት የለም አለ፣ አሩሲ ሻሸመኔ የለም አለ፣ አሩሲ አዲስ አበባ የለም አለ፣ አሩሲ ደብረ ዘይት የለም አለ፣ አሩሲ አሜሪካ የለም አለ፣ አሩሲ ካናዳ የለም አለ፣ አሩሲ አለ የለም አለ። እና ወደ ሀገሩ መመለስ ይፈልጋል። እናት አባቱ እንዳይሞት ይፈልጋል። አዎ እነሱ ይነጋገሩ፣ ኮድ አውጥተው እነሱ ይነጋገሩ፣ ዳይ ይበሉ። ከመረራቸው፣ ካልመረራቸውስ ይበለው፣ ያስነካው፣ ያስለቅሰው፣ ይዠልጠው፣ ከብቱን ይንዳበት፣ ሚስቱን ይውሰድበት፣ ልጆቹን ቦርኮ ያርጋቸው፣ ያሰቃያቸው፣ እልል ያስብላቸው። ይሄ ከመረረውስ አለቀ። የመረረው ያቅበታል፣ መውጫውን ያቅበታል። መፍትሄ ነው። አታለቃቅስ፣ አልቃሻ። ወንድ ከሆንክ ይኸው፣ አማራ ከሆንክ፣ ኦርቶዶክስ ከሆንክ፣ ጀግና ከሆንክ ይኸው